የታለም የሚለውን ሰላም 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 ውድና የተከበራችሁ የኛ ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ዛሬ እንግዲህ እንደዚህ አሸንዳን መስዬ ሸብረቅ ብዬ መጥቼላችኋለሁ። በጣም በጉጉት ስጠብቁኝ ነበር አውቃለሁኝ። አትመጭም ወይ ጸጉርሽን ተሰርተሽ እንጠብቅሻለን፣ አደራ እንዳቀሪ ምናምን በቃ በውስጥ እያላችሁ ነበረ እና አንዲት እርጉዝ ደግሞ ሃይሚ የአሸንዳ ልብስ ለብሳ ጸጉሯን ተሰርታ ማየት አምሮኛል እና ልጁ ጠባሳ ቢወጣበት ተጠያቂ አንቺ ነሽ የሚለው መልእክት ደርሶኛል። ለዚህማ ተጠያቂ መሆን አልፈልግምና አሞኝ ስለነበር ነው የዘገየውባችሁና ሌሎች ፕሮግራሞች ስለነበሩብኝ ነው የዘገየውባችሁ እንጂ ቀድሜ ጸጉሬን ተሰርቼ ፋብዬ ምናምን ወደ እናንተ ብመጣ ደስ ይለኝ ነበር። ያም ሆኖ ግን አሸንዳ ዛሬ ነው አይደለ? ቀኑ ዛሬ ነው። ከዛሬ በኋላ ያሉት ቀኖች የአሸንዳ ቀናቶች ናቸውና መቼ እንደሚያበቃ አላቅም። ግን ነገም አሸንዳ ነው፣ ከነገም ወደዛ ምናምን እንዳለ በቃ ሰኞም እንደዛ በቃ አሸንዳ ብቻ ነው ከዚህ በኋላ ማለት ነውና በዓሉ ግን የሚጀምረው ዛሬ ነው አይ ቲንክ። እና እኔ ደግሞ የበዓሉን ቀን ጠብቄ እንደዚህ ሸብረቅ ብዬ መጥቼላችኋለሁ። እንደወደዳችሁት ተስፋ አደርጋለሁ። እንዴት ነው ግን ያምርብኛል? እስኪ ካሜራማን በደንብ አሳያቸው እስኪ ሙሉ አውትፊቴን እንዲያዩ ፈልጋለሁ። በጣም ነው ግን ደስ የሚለው ይሄ በዓል። እውነት በጣም እድለኞች ናችሁ። በጣም እድለኞች ናችሁ። እድለኞች ነን ነው እንጂ እድለኞች ናችሁ ብቻ ሳይሆን እድለኞች ነን እና ልንኮራ ይገባናል አይደለ? በሀገራችን ባህላቶች ልንኮራ ይገባልና ካሜራማን በቃ ከአሳየህ እኮ ይበቃል። እና እንደወደዳችሁ ተስፋ አደርጋለሁኝ። በጣም ነው የሚያምረው። እኔ ራሱ በጣም ነው የወደድኩትኝ። የምሬን ነው የምላችሁ። በተለይ ጌጣጌጦቹ አምባር ምናምን፣ ያንገት፣ የጆሮ ምናምን። በነገራችን ላይ አንድ ሚስጥር ልናገር። የጆሮ ማለት ነው እንትኑ ወፍሮብኝ የራሴን ጆሮ ጌጥ ነው ያደረኩትና ለምንድን ነው የራሱን ያላደረገችው እንዳትሉ ወፈረብኝና የጆሮዬ እንትን ላይ አልገባም አለኝ። ስለዚህ ያለኝ አማራጭ የራሴን ማድረግ ነበረ፣ ግን ማች ያደርጋል ብዬ አስባለሁ። በጣም ነው የሚያምረው። የምሬን ነው። በጣም ነው የወደድኩት። ብሩኬ እንደዚህ ሆኜ አላየኝም እና ሲያየኝ በእርግጠኝነት በጣም ነው ደስ የሚለው ብዬ አስባለሁኝ። ያው ቲክቶክ ቀድሜ ለቅቅ ያለው እሱን ሊያየው ይችላል አላቅም፣ ግን እሱን አይቶ በአካል ደግሞ ሲያየኝ ምን እንደሚል እኔ ምንም በቃ ቃላት የለኝም። በእርግጠኝነት ይወደዋል። አምና እንደዚህ አልነበረም። ሁሉንም ነገር ጌጣጌጦቹ ምናምን አላሟላሁም ነበርና ዘንድሮ ግን ሸብረቅ ብዬ መጥቼላችኋለሁ። በእውነት እኔ በጣም ነው የወደድኩት። እናንተም ትወዱታላችሁ ብዬ ተስፋ አደርጋለሁ። እንኳን አደረሳችሁ፣ እንኳን አደረሰን። ደስ የሚል በዓል ነው ይሄ። በቃ እኔ እንጃ እኔ በጣም ደስ የሚለኝ የምወደው በዓል ነውና የሴቶችም ስለሆነ ልጃገረዶች ስለሆነ ሊሆን ይችላል አላውቅም፣ ብቻ ግን
በጣም ደስ የሚል በዓል ነው። በብዛት ሴቶች ላይ ነው ይሄ ነገር፣ በብዛት ብቻ ሳይሆን ሴቶች ላይ ነው ይሄ በዓል ያለውና ሴቶች ነን የምናደምቀው እና እንደዚህ እያማረብን በጣም በቃ ደስ በሚል ሁኔታ ወደ እናንተ ቪዲዮዎችን እያደረስን ነው። እኔ ብቻ ሳልሆን ብዙ ሴቶችም እያያችሁ ነው ቪዲዮዎችን እና እኔን ደግሞ እንደዚህ ስታዩኝ ደስ ይላችኋል ብዬ አስባለሁ። እታለም የሚለውን ለአሸንዳ ሲጠራሩ ነው መሰለኝ አይ ቲንክ እና ያን ሳውንድ አውቀዋለሁ። ደስ ይለኛል በጣም ስሰማው ራሱ። የሚቀጥለው አመት ተስፋ አደርጋለሁ ከብዙ ሴቶች ጋር አብሬ እንደምሰራ ተስፋ አደርጋለሁ። ቃል አልገባም ግን ተስፋ አደርጋለሁ ከሴቶች ጋር ምናምን አሸንዳ መስዬ እንደምመጣ ማለት ነው። ዘንድሮ ግን ብቻዬን ነው የመጣሁትኝ እና ቡቡን ሰርፕራይዝ አደርገዋለሁ ብዬ አስባለሁ። ደስ ይለዋል ብዬ አስባለሁ በአካል እንደዚህ ሲያየኝ ማለት ነው። ጸጉሬን አላየውም። በጣም በቃ ይድረስ ነው ጸጉሬን የተሰራሁት፣ ግን በጣም ነው የሚያምረው። እግዚአብሔርን በጣም በቃ ከምላችሁ በላይ ጸጉሬ በጣም ነው የሚያምረው። እንደዚህ ደግሞ የአሸንዳ የትግሬ ሹሩባ እንደዚህ ተሰርቻ አላውቅም። የመጀመሪያዬ ነው የምሰራው። ወደ ታች ምናምን ነበር፣ ከዛ ይቺ ቀለበቷ ባለችበት ምናምን ወደ ታች ነበር የምሰራው። ግን ዘንድሮ ለየት ባለ ፋሽን በሆነ አሰራር ተሰርቻለሁና እንደወደዳችሁ ተስፋ አደርጋለሁ። እንዳማረብኝም ባለሙሉ ተስፋ ነኝ። ብቻ ከዚህ በላይ አላወራባችሁ። ቡቡ እስኪመጣ እንጠብቀው። ደስ ይለዋል ብዬ አስባለሁ። እናንተም ደስ ይላችኋል በእርግጠኝነት። እኔ ምንም መጠራጠር አልፈልግም። ደስ ይላችኋል። ስለዘገየው በጣም ይቅርታ፣ ግን በዓሉ ዛሬ ነው። ስለዚህ ዛሬ በቀኑ ደግሞ ከች ብዬላችኋለሁ። ሌላ ምን ይፈለጋል? እና እወዳችኋለሁ። ቡቡ እስኪመጣ ድረስ እንጠብቀው። አሸንዳ አሸንዳ አላውቀውም። ባውቀው ዘፍንላችሁ ነበር ግን አላውቀውም ዘፈኑንና እናንተ ጋብዙኝ በቃ። ለማንኛውም እስኪመጣ ድረስ እንጠብቀው ቡቡዬ። እንደ አበባ አንተ ወጥቻለሁ አትልም እንዴ? ግን ያማረብሽ በእናትህ። እኔ ቻፕስቲክ ጠረኩብህ። ካሜራማን እያየህ ነው ግን በኋላ አሁን ደግነቱ የኔ ነው። በህዝብ ፊት ልናገር ይሄንን ነገር። ሃይሚ ራስሽ ነሽ ያደረግሽው አይደል? አዎ። እናንተም አይታችኋል። በኋላ ቡና ካልጠጣች ምናምን ጦዞባት ማን የሳመች ብላ ካነቀችኝ እንግዲህ ራሷ ናት። እሺ ስማ፣ እንዴት አየኸኝ? ኧረ ራስህ ስሚ በእናትሽ። ቆንጆ ይሆንሻል ማርያም። እውነት ወደድከው? አዎ። ማታ ጩጮቹን ስቶሪ አድርጌ የሚያምሩት መንገድ ላይ ከዛ ነው አይደል? ለምን ሃይሚ እንደዚህ ያለበሰችም እያልክ ነበር በውስጥ አትዋሽ። ከማስጨነቅሽ ብዬ ነው እንጂማ ደስ ይለኝ ነበር። አረ ለምን ሚስትህን እያልከኝ ነበር እንትን አትልም እንዴ ምናምን እያሉኝ ነበር። ዘንድሮ አሸንዳ እንትና ፏቲም ብለኸኛል። የዛሬ አመት ትዝ ይለኛል። የዛሬ አመት ፏ ብለሽ ነበረ። በቃ ታመምሽ ማለት ነው እያለኝ ነበረ። ስታመም ተስፋ ቆረጠ የኔ ውድ የኔ ባል። ባንቺ ተስፋ አልቆረጠ
የምር እንደማልሰራ ምናምን በቃ የሆነ እንትን እንደማልፏ ብዬ እንደማልመጣ በቃ አስበህ ተስፋ ቆርጠ ነበር። አይ ቲንክ እኔ ግን እኔ አንተ ሚስት አሁን ኦሬዲ ታይም አጠረብኝ ታውቂያለሽ። ላይክ ማታ ስቶሪ ያደረኩት ሰዓት ላይ ብዙ ሰው እየተናገረኝ ነበር። ኧረ ሚስትህን በእናትህ እንዲፏ ብላ ትምጣ ምናምን አለ። እኔ ራሱ በውስጥ እያሉኝ ነበርና በጣም ብዙ ርጉዞች ደግሞ አምሯቸው ነበር። ይሄው አምሮታቸውን ቆረጥኩላቸው። ልጃቸው ሲወለድ ጠባሳ እንትን እንዳይልበት። እኔ እናቴ የሆነ ነገር አምሯት ነበር መሰለኝ እዚህ ጋር ነው ምናምን ጠባሳ አለብኝ። እኔም አለብኝ እዚህ። አንተ ግን እኔ እናንተ በጣም ብዙ የሚያመሳስለ ነገር አለ። የምሬን ነው። እዚህ ጋር እንዲህ ክብ ጥቁር አለብኝ። እኔም እዚህ ጋር አለብኝ። ክብ ነው? አዎ ክብ እንደዚህ የጣት ምልክት የሚመስል ነገር እንደዚህ በቃ አውራ ጣት የሚያክል ማለት እንደዚህ። በቃ ሙሺ እኔ አላቅም። እኔ ይቺን ልጅ አንቺ ነሽ እንደወለድሻት። በቆይታ ሂደት እህትማማቾች ወንድምና እህት እንዳንሆን። አራነን ለምን እንዴ ማታስፈራሪያቸው ታዲያ? ያምን እኮ አይጠፋም። ያምን አይጠፋም። ግን አታስባኝ። አማረብኝ የኔ ውድ ባል። ዛሬ እንኳን መጣሽልኝ። አንተን ይሄ አምባር አሁን እንትን ይባላል። ምንድነው ይሄ? አምባር ይባላል። እሺ ይሄ አምባር ይባላል። ኦኬ ብር አምባር ሰበረ ልሁን። አረ ልሰብር ደፋር የት ይቀርልሻል? ምንድነው እንትን የምትሽኮረመው? አውጣልኝ። እሱ ያምራል። ፀጉርሽም ያምራል። በምን ፍጥነት ነው የተሰራሽው? ነው በቃ እኔ አስማት አለኝ ነው አስማት አለኝ። አይደል ግን እንዴት ነው በአካል ስታየኝ በጣም ቆንጆ ነኝ አይደል? እውነት በፎቶም እኮ ቆንጆ ነሽ። በፎቶ አላለኝም። ቀደም ሳልፍ ማለት ነው እዛ ጋር ምናምን ያለኩ እኔ የሀይሚ ባል ምናምን አሉኝ። እንዴ አንቺ አግብተሽኛል እንዴ ብዬ እና እንዴ ተጋብተናል እኮ ተሳስረናል እኮ ፍቅር ኃያል ነው የሀይሚ ባል አሉ ማለት ነው። በቃ ተመስገን አልኩና ሰላሜን አገኘሁ። ተመስገን ለካ ባሏ ነኝ። እሷም ለካ የብሩክ ሚስት ነው የምትባለው አልካ መባልም አለ። አታስብ፣ ማንም አይነካኝም ካንተ ውጪ። ኧረ ትዝ ይልሻል ቡታጀራ ላይ ተለክፈሽ እኔ አረሰው። ከዛ እሷ ምግብ ቤት ናትና እኔ ላነሳት እየመጣው ምንድነው ሲለክፍሽ ልጅ ብሩክ ይገላል ነው። አዎ አንተ የብሩክ ሚስት ናት አንተ ኧረ ዝም በል ይለዋል ማለት ነው። አንተ ደግሞ እየመጣ ነበር ከታች በኩል። ከዛ ባለሞተር ነው የፈጠነ ሄደ። ከዛ ማለት ነው አትረሳም ማለት ነው። አንተ ግን ማወቅ አለባችሁ እቺ ልጅ የኔ ሚስት ናት። አላወቀም ነው እኮ እሱ ቪዲዮም ላይ ይችላል ምናምን ወይ ደግሞ እንግዲህ ከውጭ ሀገር አዲስ መጥም ሊሆን ይችላል። አላውቅም አላየም። ስለዚህ ያንተ ሚስት መሆኔን አላወቀም ልጁ። ስለዚህ ለመልከፍ ሲሞክር ጠበቃዎች ነበሩ፣ ያንተ ጠበቃዎች በየቦታው ያስቀመጥካቸው። እነሱ ደግሞ የብሩክ ሚስት አታ ዝም በል የብሩክ ሚስት ናት አለ። ዛሬ ጠዋት በረደኝ፣ አሁን ሞቀኝ። ላውልቅ ነው ልብስ እንታለ። አረ አምባር ልሰብር ለማንኛውም እኮ ይሄንን ነው እኮ የሚሰበረው። እናንተ እኮ አይገባችሁ። ልስበረው እኔ አላቅም። እንግዲህ የሰበረው ያውቀዋል። እኔ ምንም ማውቀው ነገር የለም። የምሬን እኮ ነው። እየቀለድኩኝ አይደለም። አሁን በዚህ ያለ ባበስሽ ፎቶ ትነሻለሽ፣ ፎቶ ምናምን ትያለሽ። ፎቶ ብቻ ነው የሚቀረኝ በነገራችን ላይ። እኔ መጣሁ አይደል? ዋናው ነገር እኔ መጣሁ። ፎቶ ደግሞ አንተ ታነሳኛለህ። እንግዲህ ዛሬ ባሸንዳ እንጠጣለን። እሺ ብዙ ሰክሮ ተኝቷል ይላል። አሃ አንተ አስክራ ምን አባል ታደርገኝ ነው? ብር አምባር ልሰብር። ኧረ ይሄንን አላየሽም? አልደረሰሽም? ምን ሰክሯል እያሉ እኔ ግራ ገባኝ እኮ። ሰክሯል እየወነጀሉኝ ነበር። እኔ ብሰክርም እኮ እኔ መብቴ እኮ ነው እንዴ! ምንድነው የምትሉኝ? መብቴ ነው። ማን እኔ ብቻ ነኝ ልወነጅልህ የሚገባው? ጠጥቼ ገብቼ ቤት እቃ ከሰበርክ በጠበጥኩ ብትወነጅልህ የሚገባው እሷ። ሲጀመር በስልክ እኔን እየጀነጀነ ነበር። እሱ የሚጠጣበት ጊዜም አልነበረም። ሲጀመር አትስከሩ እንጂ አጠጡ የሚል የለም። ብጠጣ ራሱ ችግር አለው። ጠጣ። እኔ ሲጀመር እኔ ብቻ ነኝ ልናገርህ የሚገባው በዚህ ጉዳይ። ገባ አይደል? እኔ ብቻ አይደለም ማርያም፣ የኔ ትንሽዬ ነገር የሚፈልግ ሰው እንዳለ ነው የገባኝ። ችግር የለውም። ብሩክ ጠጣ። ምን ሰው አልገደለም፣ መብቱ እኮ ነው የሚጠጣው። እዛ ጋር ደግሞ እኮ አንተ ብቻ አልነበርክም። ሜቢ እኮ የሱም ላይሆን ይችላል። በመላምት እንትን አትበሉ። ብጠጣስ ነው ዋናው ቁም ነገር። ብጠጣም ችግር አልነበረውም። ነውር አይደለም በነገራችን ላይ መስከር ነው ነው። እሺ አሸንዳ አበባ አሸንዳ። እኔ ይሄ እንትን አይገባኝም። እና እንትን ይባላል ይጨፈራል ነው ካሜራማን ይቀወጣል ነው። ወንድ ልጅ ይኖራል እዚህ ነገር ላይ
አይኖርም። ኦኬ ብር መስጠት አለብኝ ለሚስቴ። አዎ ማርያምን በይ። እውነት? እሺ ሞባይል ባንኪንግ ካሽ? ኧረ ካሽ ይያላቀም። ካሽ ነው የምፈልገው። ካሽ ይያላቀም ማለት እኔ ካሽ ነው የምፈልገው። ካሽ ይዛል አንተ በዚህ። እሺ 1000 ማርያምን ጨፈሪልኝና አስገባልሻለሁ። እንዴት ነው የሚጨፈረው? ምን አገባኝ። በሳይለንት ነው እንዴ? ምን እንዴ? ዘፈኑ ካንተ ቦሳስ ነው። ዘፈኑ ካንተ እኔ ምን አለ እኔ ኬት አውቃለሁ። እንካሽ ላስነካሽ እኮ አሸንዳ ውዬ እያልሽ እንዴት ነበር የሚጨ እኔ አላውቅም። ጌታ ትምጣ ወለይ እኔ የትም ብለሽ አቀባጠሪ ከቲ እውነት አላውቅም። አሁን ሙዚቃ በከፍ እንድሸልምሽ ከፈለግሽ ማርያምን ዘፈኑን ሸምድደሽ መተሽ ምናምን መሆን ነበር። በቃ እኔ ሸልምሻለሁ። ደግሞ እንኳን አደረሳችሁ። እሺ ጾም ተፈቷል ምናምን እንኳን አደረሳችሁ። እንኳን አደረሳችሁ። እንኳን አደረሳችሁ። አይ የሚገደልሽ ነው ለውስጥሽ ነው እንዴ ምዘፍኝ? እሺ አሸንዳ እዘፈንልኛ። እኔ እኮ እንዴ ነው አሸንዳ ብዬ ነው ልዘፍ የምችለው? ምን ሆነሻል? የአሸንዳ ሙዚቃውን ነው ክፈትልኝ። እሺ ኧረ አውቄ አመረረ ይሄ ልጅ ማርያም ጨፈራለች። ብር ከፈለግሽ እሸልምሻለሁ። እኔ እንዴ ካሽ የለኝም አልክ እኮ በሞባይል ባንኪንግ እሸልምሻለሁ። እሺ 1000 ቀስ በይ እንጂ 1000 መጀመሪያ ተቀብለን ነው እኛ እንትን የምንለው አይመስላችሁም? አይ አስደስችኝ ነው ገብቶሻል። እኔ ስደሰት ባንቺ አጨፋፈር ደስተኛ ስሆን ነው ልሸልምሽ የምችለው። እና ማን ሊጨፍርልኝ ፈለግሽ? ወረዳ ሌላ ሊወስደኝ ይችላል። በምንድን ነው? በባቡር ነው። አይ የኔ ሚስትማ በብር አትገዛም። እኔ ሰማካ አይ ነው ምናምን እያልሽ እንትን አትበይ። ደግሞ እያስፈራሩኝ ነበረ። ምን እያሉ? ግዴታ መምጣት አለበት የሆነች ልጅ አፍቅራለሁ ግዴታ መምጣት አለበት እያለሽ እግዚአብሔር አላየሽ መምጣት አለበት። እኔ አላቅም። እኔ ባለ ትዳር ነኝ። እያያችሁ ነው አይደለ? ማለት ማን ነው ያፈቀረ? አሁን ቶሎ ልጁ ልጅልኝ። ቆይ ማን ነው ያፈቀረ? እኔ አላቅም። እሺ ምንድን ነው ያለችው? በስትክክል ንገረኝ፣ ጆሮ ያልተሰማኝ። በስትክክል እንደገና ፍቅር እንደገና መውደድ እንደገና ለስተውሽ አንተ እኮ ነው የምትበጠብጠው። እኔ እኮ አይደለም። እኔ እኮ ባልስ እንዳ አጀንዳ እንጥልጥል በለት ማርያምን የቤት ስራ ልስጥሽ። አንቺ የቤት ስራ ልስጥሽ። የዛሬ አመት ዘፈኑን ለምደሽ ከዛ ለኔ ከጨፈርሽልኝ የዛሬ አመት ማርያምን ጸዴ ሰርፕራይዝ ሰጥሻለሁ። እውነት እግዚአብሔር የዛሬ አመት በህይወት በሰላም በጤና ያቆየን። እኔ ደግሞ አሁን እንዳትረሱት፣ እሺ እንዳትረሱት። ቤት ስገባ ጀምሮ ማርያምን ግን ሲሪየስ ነው። ማርያምን ችለሽ ከመጣሽ እግዚአብሔርን ሰርፕራይዝ አረግሻለሁ። እሺ ከዛ እኔም ማስደሰት አለብኝ። ካልቻልኩት እንትን ትላለህ፣ ሰርፕራይዝ ይቀራል ማለት ነው። አዋ ካልቻልኩት አዋ እንትን ትግረኛ እኮ ነው። ግን ትግረኛ እኔ አልችልም እኮ አማርኛ መስማት ከሰማሽ እኮ ችግር የለም። ደጋግሜ ከሰማሁት እሺ ደጋግሜ እሰማዋለሁ። እኔ ትግርኛ አልችልም፣ ግን አንዳንድ የምችላቸው ትግርኛ ዘፈኖች አሉ። አምሮብሻል። እኔና ረሳችኝ እኮ እግዚአብሔርን አወለለች እንዴ! አንተን እንዴት እረሳለሁ? የኔ የልቤ ዱብዱ ነይ እሱ ጋር ከሚሆን እዚህ ጋር ነው ሳንግ እዛ እንዳይጠጉ ወይኔ አለ ማርያም ተይው በቃ ካሜራማን በቃ በአሸንዳ ማንም ጋር እንጠጋም ግልግል ግን አሁን በዘፍኝልኝ ጌጦች አደራረጋቸው ግን ልክ ነኝ። እስቲ ይሄ ያምራል እኮ ይሄ እኔ ሰጦሽ ነው። አዎ ይሄ እኮ እንትኑ ታውቃለህ እንደተፈጠረ የዚህ አይነት ጌጥ በትንሹ የጆሮ ጌጥ አለው ማለት ነው። ከዛ ጆሮዬ ላይ ብለፋ አልገባም ማለት እንትኑ ወፍራም ነው። ይሄ እቺ እኮ በጣም ጥንጥ ናት። እቺ ቀጭን ነች። እንትኑ ወፈረብኝና እኔ ደግሞ ብዙ ጊዜ ጆሮ ጌጥ ስለማላደርግ ስለሚያመኝ አለርጂክ ምናምን ስላለብኝ ስለሚያመኝ አላደርግምና እንትኑ ምንድነው ቀዳዳው አነሰች ትንሽዬ ሆነች። ከዛም ቢያለኝ ወይኔ ወደቀብኝ። ምኑ ጌጤ ዝቅ በልሽ አጨፍነዋ የለም ምንም ነገር የለም። ማርያም እውነት እስኪ
እና ድጋሜ ልበልህ። ይሄን ግን በደንብ አጭፍን እናት አጭፍን በላኝ ምልክ እኔን እሺ ትንፋሽ አጠረኝ። እኔን እሺ አለቀቀህም? እሺ አንቺ እንዳላይኩም ይሄን ውበት እንዳላይኩም እኮ ነው የኔ ውበት። አንቺ አሁን በደንብ እንደውም ታይሽኝ አውቆ ነው ታያለሽ። እንደዚህ ያምርብሻል እንዴ? ነኝ ወይ ዘፈኝ በእግዚአብሔር እኔን እኮ እየረሳሽኝ ነው። ሰምተሻል እኮ ጨፍሪልኛ። ለምን ትረሽኛለሽ? ልትረሽኝ አይገባም። እንዴ ትላለች። በእውነት በጣም ይቅርታ። እኔ እኮ አረሳሁት። ይሄው እና ካሜራማን ወደዚህ ይሄው ልቀመጥልሽ። እዚህ ጋር በስብሷል። ይሄው ጨፍሪልኝ። ለምን ምትሲውን ማለት ነው? አረ እውነት እንዴ ግደለኝ አልችልም። ቢላዋ ራሱ እዚህ ጋር ብታደርግብኝ አልችልም። የተደበቀ ታለንት ራሱ አይወጣም በቢላዋ ራሱ ማለት ነው። ብታስፈራራ እኔ በቃ ከዚህ በኋላ ለሚመጣ እሺ፣ እንዴ ዝም ብለህ አጨብጭብ እንደ ትግረኛ። እሺ እሺ፣ ሽልማት አያስፈልገኝም። እሸልምሻለሁ። ለዚህ ላልሽበት ብቻ እሸልምሻለሁ። ችግር የለም። ኧረ በስመ አብ። ምንድን ነው የለፋሽው? እየጨፈርኩ እኮ ነው። እሺ ጨፍሪ። እየዞርኩ ነው። ኧረ ብሩን አምጣው። ብሩ የት አለ? ኧረ ተው ግን። ኧረ በማርያም ዘፈኑ ይኸው። ኧረ በማርያም። ኧረ በእግዚአብሔር ስጠኝ። በእግዚአብሔር ደከመኝ። ኧረ ተው ተው ግን ተው። እስካሁን አልሰጠኝም እኮ እኔ በምን ልስጥሽ? እኔ ትራንስፈር አደርግልሻለሁ። ካሽ ለምን ምን ላድርግልሽ? እሺ ዛሬ እንደውም ጾም ተፈቷል። እንኳን አደረሳችሁ። በዚህ አጋጣሚ አሸንዳ ነው፣ ጾም ተፈቷል። እኔም የስፖርት ምግቤ በደንብ እበላለሁ ከዚህ በኋላ። አንድ ሺህ ልጋብዝሽ ነኝ። አንድ ሺህ እኔ ልጋብዝሽ። ብሩን ነው የምፈልገው። ብሩን
ነው የምፈልገው? ያበደ ምግብ እኔ አስካለች ከከበደ ያበደ ምግብ ልጋብዝሽ። ያንተስ ማን ነበር? ያበደ ምግብ ማን ነበር ያንተስ? ቦጌ እኔ አስካለች ከቦጌ የምወስደው ካሽ ብር ነው እንጂ ካሽ ብር ሳልወስድ አልንቀሳቀስም። ልጋብዝሽ ነኝ። የሚገርም ነገር ልጋብዝሽ። አልፈልግም። ነይ ለምግብ ብቻ ይኖር ዘንድ አልተፈቀደም፣ በገንዘብ እንጂ። አትሰሚኝም? ልጋብዝሽ እኮ ነው የምልሽ። እሺ ምን ልታረግ ነው? ነይ ጋብዝሻለሁ። ኑ እንሂድ። ልጋብዘኝ ነው? አዎ እግዚአብሔር እየጨፈርሽ ሂጂ። አሁን እዛ ጋር እንዳለ የምታዪው የአሸንዳ የለበሰ ነፍሷል። በቃ እንደሱ እያልሽ ሂጂ። አሸንዳ ማለት አሸንዳ እንጥልጥል ይቺ ነገር ካፌ አልወጣ ብላለች። ጋይስ ጋብዝሻለሁ ብሎ እንግዲህ አቶ ብሩክ የወይዘሪት የወደፊቷ ወይዘሮ የአሁኗ ወይዘሪት ሃይማኖት ባለቤት ጋብዝሻለሁ ብሎ እስካሁን ድረስ እዚህ ጋር ቁጭ አድርጎ እያስጠበቀኝ ነው። በነገራችን ላይ እኔ ቁጭ ብዬ እየጠበቅኩኝ ነው። ደከመኝ እኮ ሙሉ ግቢውን ዞርኩት እኮ። ምን ያልሄድኩበት ቦታ አለ? ምን ያልወጣሁት ያልወረድኩት ነገር አለ? እኔ ለፍቅሬ ስል ብላችሁ ደስ ይለኝ ነበር። ቆይ ምንድነው የሚጋብዘኝ ግን? ምንድነው ይሄ ሁሉ? በነገራችን ላይ ሲሰለቸኝ ነው ቪዲዮ ያስጀመርኩት። አቋርጬው ነበር። እኔ መጣሁ ምግብ ይዤልሽ እመጣለሁ አለኝ። ከዛ ይኸው እስካሁን ድረስ አልመጣም። እኔ ደግሞ እዚህ ጋር ቁጭ ብዬ እየጠበቅኩት ነው። ምን ይባላል ሻውን? ይሄ ምን ይባላል ጋይስ? በአውደ ዓመት ምድር፣ በበዓል ምድር እኔ ሃይሚ መራብ አለብኝ፣ መጠማት አለብኝ፣ መጎሳቆል አለብኝ? የለብኝም። ንግስት ነኝ እኮ። እንዴት ብሩኬ ንግስቱን እንዴት እንትን አይልም? ንግስቱን መንከባከብ ነበረበት። ግን ምግብ አመጣለሁ ብሎ እስካሁን እያስራበኝ ነው። እና ግን እንዴት ነው እስካሁን የነበረንን ጊዜ ወዳችሁታል? ከወደዳችሁት ወደነዋል። ሃይሚ እንደዚህ ታምሪያለሽ ወይ ብላችሁ። እኔ ግን ምንድነው ግን ታምሪያለሽ ስባል ሞራል የሚለኝ ካላማረብኝ አላማረብሽም በሉኝ፣ ችግር የለውም፣ እኔ አይከፋኝም። ካማረብኝ ግን አምሮብሻል፣ እንኳን መጣሽ፣ እንደዚህ እንኳን ደህና መጣሽ በሉኝ። ይኸው እኔ እንኳን አደረሳችሁ ልበላችሁ ብዬ ነው እንደዚህ ሸብረቅ ብዬ የመጣሁት። ጸጉሬ ማለት ነው በቃ እንዴት እንደወደድኩት። ግን ምን አለበት ሁልጊዜ እንደዚህ መሰራት ቢኖር፣ ሁልጊዜ በዓል ቢኖር። ይቻላል አይቻልም? ግን ሁልጊዜ በዓል አሁን በኖርማል ቀን በዓል ሳይሆን አሁን እንደዚህ ተሰርቼ በወጣ ምን አለ ምናምን እንባለው። ለነገሩ እንደዛ አይባልም ስለሚወደድ፣ ይሄ ሹርባ አሰራር ምናምን ስለሚወደድ አምሮብሻል ምናምን ነው የምትባሉት። ግን እንደዚህ ስትሰሩ ምንድነው ሁልጊዜ የባህል ልብሶችን ምናምን የባህል ልብሶችን መልበስ አለባችሁ። ምክንያቱም ይሄ ሹርባ ያለ ባህል ልብስ ዝም ብሎ ነው የሚሆነው ማለት ነው። ሹርባው የባህል ልብስ ይፈልጋል። ልክ ዛሬ እኔ ከባህል ልብስ ጋር ሹርባዬ እዚች ጋር ደግሞ አለች። እዚች ጋር ሽታዋ እኮ እንዴት ደስ እንደምትል። የዚህን ስም ያወቀ ኮሜንት ላይ ጻፍ። እኔ ተጠይቄ በስንት መከራ ነው የመለስኩት። የዚህን ስም ያወቀ ኮሜንት ላይ ጻፍልኝና እቺ ነገር ጠረኗ በጣም ነው ደስ የምትል። እና ሲፈልጉ ሴቶቹ እዚህ ጋር ጥርሳቸው ላይ ምናምን ይዛታል፣ ሲፈልጉ ደግሞ እዚች ጋር ይዛታል። እኔ እንደፈለኩ ነው ሳረጋት የነበረውና በጣም ነው ደስ የምትለው እቺ ነገር። አረ ብሩክ የቀረ አረው ሃይ ቆንጆ፣ የኔ ቆንጆ፣ የኔ ባል። እኔ እኮ ማን ነው ሌላ ሰው መስሎኝ። ምንድን ነው ያዝከው? ምግብ ነው እንዳትለኝ በማርያም። ይሄው ይምቢ። አረ በማርያም ምንድነው ይሄ? ምን ላድርገው? ልንገርሽ እንዴት እንዳመጣሁት። እሺ አበባ መጣሁልሽ ሊለኝ እኮ ነው። እየቀጠፉ ነበር እዛ ጋር እያጸዱት። ከዛ አምጥቼ እዛ ጋር ሚስቴ ቁጭ ብላለች፣ እርጉዝ ናትና። እሺ ምግቡ የት አለ? አምሯታል ስላችሁ ባዶ እጄን መጣሁ። እኔም ድሮ ሰው እንደማይወጣልኝ አውቃለሁ። እኔም ድሮ ነው ያልኩት። እኔ ድሮም
ሰው እንደማይወጣል ቀለጤ ነው ቆንጆ ነኝ። አይስክሪም ጣፋጭ ለሆንሽ ልጅ ምግብ የሚጎረስ ነገር ነው የፈለኩት። እሺ ናጉርስ እኮ ቀስበያ አጉርሴም ብለሽኝ ይኸው ላጉርስሽ ስለምወድ ነው የኔ አበባ ምን ላይ ሆነልሽ? ይኸው ጣፋጭ ለሆንሽ ልጅ ጣፋጭ ነገር ነው ያመጣሁሽ የኔ ፍቅር ናልሳንክ ወይኔ እዛ ሳቁብኝ እግዚአብሔር አንቺ እዚህ ጋር ይለቅልቀሽ ምናምን እና እንዲስቁባ እንዴ እንደዚህ ያደረኩት እንዲስቁብኝማ ከሆነ እንዲስቁብ ሳይሆን አሃ ከሴት ጋር ነበረ ማለት ነው ብለው ዞር እንዲሉ ነው። ሰው እኮ ደግ ነው ያስበው። ይሄ ባለጌ እያሉኝ ነበር። ይሄ ታፍጣለች ምግብ ደግሞ እዛ ዘጋጅቼልሻለሁ። እሺ እንበላለን። እውነት አዝዤ ነው የመጣሁት። ቶሎ ስለማይመጣ ምግቡ እዛ ሂጅ ከማደርቅሽ ሲመጣ ብትይጀሻል። ልክ ነው። ትንሽ ቆይተን እንሄዳለን። ይቀዘቅዛል። እንደ ምግብ አፈጣጠንኩብሻል። ይሄ ቀለጠች ግን ማርያም እና ሙቀት እኮ ነው። በዛ ላይ ቆየ። እኔ ልብለው ይጂ እኔ ግን ምንድን ነው ፊትን ያገኘው ማርያምን እዛ ሲቀነጥሱ ነው ያነሳነውና ታምራለች ግን የሆነች የሳሎን እንትን ነው የምትመስለው ቤት የገዛሽው አይነት ታምራለች በጣም ልጅት ልጅ እንዴ ውሃ ጠጣታለሁ አንተ ቀንቷል እኮ በቃ እንዲህ ያነሳሽ ቢዩ ብቻ ዛሬ እንኳን እንዲፈዋልሽ እሺ ደስ ይላል ተመችቷቸዋል ላይ ጨረቃ ፋሚሊ በሙላ ከተመቻችሁ ተመችቶናል ወደነዋል ብላችሁ ጻፉልኝ ብያቸዋለሁ ሞራል እንዲሰማኝ የዛሬ አመትም ጽድት ብዬ እንድመጣላችሁ ብያቸዋለሁ ካልሆነ በየአመቱ እኮ ግዴታሽ አይ ግዴታዬማ አይደለም ነው ያምራል እኮ ያምራል ካላሉኝ አልመጣም አንዴ ነው ያልኩሽ እኮ ታዲያ ያምራል ካላላችሁኝ መምጣት ግዴታ አለ ያልኩሽ እኮ እኔ ፍቅር አንተማ ሁሌ ነው የምትለኝ ላንተ ብቻ አሳያለሁ እነሱ ያምራል ካላሉኝ አላሳያቸውም እሺ አሁን ቶሎ ቢና እዛ እንሂድ ምን አይስክሪም ቶሎ እኮ አይበላም ቅርጽ ነው የሚሰራበት መልክ ልስራስ ትንሽ እሺ አሁን ምንድነው የምትፈልጊው ዛሬ እንደዚህ አምሮብሽ ምን ማለት ነው መባባል ከሴቶች ጋር እኔ ምን ላድርግልሽ እግዚአብሔርን ደስ ሲል ግን በቃ ሴቶቹ ምናምን እዛ ጋር ስትሄዱ የሆነ ቦታ ላይ ቁጭ ብለው ምናምን ሴቶቹ እያወሩ በቃ እንትን እያሉ ነው ይሄ አላ ባህሉን ምንድነው ምን እያሉ ነው እያከበሩ ነው ሴቶቹ ተሰብስበው ምናምን መንገድ ላይ ማስፓልት ላይ ስትወጡ አንድ አይነት ለብሰው ምናምን ታያችኋላችሁ ወይኔ ግን ኢትዮጵያዬ የኔ ፍቅር የኔ ባለ ብዙ ባህል አገር አላቢ ሶማች የምር በጣም ነው ደስ ይላል መስማት ነው ያለብኝ ያው በጣም ደስ ይላል ማርያም በጣም ደስ ይላል የኔ አበባ ወድሻለሁ እንሂድ በቃ እሱን እንሂዳው ቀርቦኛል እያልሽ አንድ ልትበይኝ እኮ ነው አይስክሪም ልጨርስ እስክጨርሽ ልጠብቅሽ እየሄድን ትበያለሽ ነኝ ተሸከመኝ ማርያም ተሸክመኝ ሰደኝ ማርያም እኔ ያለከምብሽ ለኔ የሚሆን ጉልበት የለ አስተባበረኝ ግን እኔ ሸከምሻለሁ ባል ያዛት ግን ላንቺ ነው ያመጣሁት ግን ምን የሚገርመኝ ነገር አለ ምን ወንድ ልጅ ደክሞትም አይደክሞማ የኔ ፍቅር እናንተ እኮ ብርቱ ናችሁ ስለ ሴት ልጅ የተሰጣችሁ ጉልበት አለ ምንም በጣም እያስለፈለፈ ምንድነው የሆንኩት ነይ እሺ አባይና ያዝልኝ እሺ ነይ ሳሽን ጋብዝሻለሁ ሌላ ምንም አልፈልግም አልሽ ምን ትፈልጊያለሽ ስልሽ ምንም አልፈልግም አሸ እንዳ ማለት ነው የምፈልገው አትይ ቆይ አሁን እስካሁን በግራ በኩል ነበርሽ በቀኝ ደግሞ ላርጋት የኔ ባለ ብዙ መከራ አሰንዳ እንኳን ደስተኛ ይችልኝ የኔ አበባ ነይ ግንባርሽ አብንጫሽ ነይ ዝጋሽ ነይ በቃ እንሂድ ቻው ፋሚሊ እንገናኛለን እንወዳችኋለን እንኳን አምሮባት መጣችኝ ያለ አይደለ በእውነት በጣም ደስ የሚል ጊዜ እያሳለፍኩኝ ነው እዚህ እኔ እና ደግሞ እወዳችኋለሁ ተው don't touch my hair my ጌጣጌጥ ተው ባይናስ አይሚ ሀሳብ እንቀየር ከፈለጋችሁ ዛሬ መስፈን ነው የሚጠበቅባችሁ ወሬዋን ታቆማለች ነኝ ቻው በቃ እንወዳችኋለን ባይ love you so much ወዳችኋለሁ እርጉዟም እንግዲህ እንትን ትዕዛዜን አክብሬያለሁ ብዬ አስባለሁ በሰላም ተወለጅልን ነበር በሰላም ወለጂ ተገላገይ እኛን እንደኛ አይነት ልጅ ወደ ምድር ልትቀላቂ ነው እንግዲህ ኮንግራ
አይ ላቭ ዩ።